ሱረቱ አልቃሪዓ አልቃሪዓ ማለት ከቂያማ ስሞች መካከል አንዷ ነች። አልቃሪዓ አንኳኩ ማለት ነው። لانها تقرع القلوب بهولها ልብን በአስፈሪ ገጽታዋ ስለምታንኳኳ ቃሪዓ ተብላለች። ዋቂዓ፣ ሓቃ፣ ጋሺያ፣ ጣማ፣ ሳኻ እዚህ ደግሞ አልቃሪዓ አልቃሪዓ ልብን የምታንኳኳው መልቃሪዓ ያች የምታንኳኳዋ ማነች እርሷ? ወማ አድራከ መልቃሪዓቱ ቃሪዓ ምን እንደሆነች ምን አሳወቀህ ይልና እሷማ የምትከሰተዋ ነገር ነች፣ የምትረጋገጠዋ እለት ነች። የውመ የኩኑ ናሱ የሰው ልጆች በሚሆኑበት እለት ትሆናለች። ከልፈራሽል መብሱስ ከልፈራሽ እንዳንበጣ ኩብኩባ አዲስ እንደተፈለፈሉት ፈራሻ ነው አንዱ ጀሞ ፈራሽ፣ ነምላ ነምል፣ በቀራ በቀር እንደሚለው ፈራሽ ጀምዕ ነው። ከልፈራሽ አልመብሱስ ገና ክንፍ በደንብ የጠነከረ ክንፍ ያላበጁ ከማሳ ውስጥ የተፈለፈሉ ግራ ቀኝ በየአቅጣጫው ብትን የሚሉ ሰዎችም የውመ የኽሩጁነ ሚነል አጅዳሲ ሲራዓን ከቀብሮችም የተፋጠኑ ሆነው በሚወጡበት ጊዜ አያውቁም። ከዛን ሙህጢዒነ ኢለ ዳዒ ተጣሪ ይመደባሉ ወደዚህ ሲላቸው ወደዛ አንገታቸውን ከፍ አድርገው ያንጋጠጡ ሆነው ይፋጠናሉ ወደሱ። ተጣሪም እስኪጠራቸው ድረስ ወዴት አቅጣጫ እንደሚሰማሩ አያውቁም። ለዚህ ነው ከልፈራሽል መብሱስ ወተኩኑ الجبال በዛን እለት ተራሮች ይሆናሉ ከልዒህኒል መንፉሽ ከልዒህን እንደ ሱፍ አልመንፉሽ እንደ ተበጠቀ ሱፍ ይሆናሉ። የተበጠቀ ሱፍ ከዛ በኋላ ተራሮች ቱፈተቱል ጂባል እንዳልነበረ ይሆናሉ። ብትንትናቸው ይወጣል። ከልዒህኒል መንፉሽ እንደተበጠቀ ዒህን ሱፍ ይሆናሉ። ፈአማ አሁን ሰዎች በሁለት ይከፈላሉ። ፈአማ መን ሰቁለት መዋዚኑሁ ያ መልካም ስራዎቹ ሚዛን ሰቁለት የከበደለት ሰው ይላል። ወነضع الموازين القسط ليوم القيامة ፍትሐዊ የሆነን ሚዛን እናስቀምጣለን ለፍርዱ እለት ብሏል አላህ። ያኔ ፈአማ መን ሰቁለት መዋዚኑሁ የመልካም ስራዎቹ ሚዛን የከበዱለት ወንጀልና መልካም ስራ ይመዘናል። ይህ ሰው فهو في عيشة راضية أي مرضية بتوددج هيوت وسط يهونال ይህ ሰው በጀነት ውስጥ في جنة عالية وأما من خفت موازينه የመልካም ስራዎቹ ሚዛን የቀለለበት ይህ ሰው ደግሞ فأمه هاوية የሱ ኡሙሁ እናቱ መጠጊያው ሃዊያ ነች። ሃዊያ ማለት መድረሻዋ ሩቅ የሆነ የእሳት ጉድጓድ ነች። ነብዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ሆነው አንድ ጊዜ ضባ ዱብ የሚል ድምጽን ሰሙ። አተድሩና ማ ሃዛ ይህ ምን እንደሆነ ታውቃላችሁን ተብለው ሲጠየቁ ሰሃቦቹ አላሁ ወረሱሉሁ አዕለም አሉ። ይህ የዛሬ 70 ዓመት ከጀሃነም ጫፍ የተወረወረ ድንጋይ ድምጽ ነው። አሁን ተምዘግዝጎ ሲደርስ ቃር ማለት ነው የታችኛውን አዘቅት ሲነካው ሱብሃንአላህ
70 ዓመት ይምዘገዘጋል 70 خريفا ይሄ ምን ያህል ሩቅ እንደሆነ ይጠቁማል እዚህ የስነ ጠፈር ሰዎች እንዲህ ያለች ኮከብ ላይ ለመድረስ ይሄን ያህል ዓመት ይፈጃል ብለው ከፊሉን እንዲህ ዞሮ እንዲህ ለመግጠም ይሄን ያህል ሚሊዮን ዓመት ይፈጃል ይላሉ ዲስታንስ ኢን ስፔስ በዚህ ሰዓት በዚህ ቀን አይደለም የሚባለው በአመት ነው ስለዚህ 70 خريفا الله ስለዚህ فأمه هاوية ይቺ መድረሻዋ ሩቅ የሆነች የእሳት ጉርጓድ ነች وما أدراك ما هي እሷ ምን እንደሆነች ምን አሳወቀህ ናሩን እሳት ነች እሷ ሐሚየቱን ተኳሳ የሆነች እሳት ነች መድረሻዋ እንደዛ ይሆናል